አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 9 በዚህች ዕለት ጌታችን በቤቱ ጣሪያ የገባለት አባ አብርሃም ግብፃዊ ዕረፍቱ ነው። ረሃቡ በግብፅ በጸና ጊዜ ግን የሰዎችን እህል አውጥቶ ለድሆች ሰጣቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 9 ግብፃዊ አባት አባ አብርሃም ግብፃዊ ዕረፍቱ ነው። ይኸውም ቅዱስ እጅግ ባለጸጋ የሆነው አባቱ ድሆችን የሚወድና የሚንከባከባቸው ደገኛ ክርስቲያን ነበረ። በግብፅ አገር ረሃብ በሆነ ጊዜ ገንዘቡን ሁሉ ለድሆች ሰጠ። እርሱም ታማኝ ነበርና የአገሪቱ ሰዎች ንብረታቸውን በእርሱ ዘንድ ባደራ ያስቀምጣሉ። እርሱም በታማኝነት ያስቀምጥና ይሰጣቸዋል። ረሃቡ በግብፅ በጸና ጊዜ ግን የሰዎችን እህል አውጥቶ ለድሆች ሰጣቸው። ሰዎቹም በጠየቁትና መልእክተኛ በላኩበት ጊዜ አባ አብርሃም ተነስቶ ወደ እነርሱ ይሄዳል። እነርሱም እንደተቀበሉ አድርገው ይጽፉታል እንጂ አይጠይቁትም። ሚስቱም ደገኛ ክርስቲያን ናትና ሰይጣን ቀንቶባት በአንድ ክፉ ሰው ልብ ውስጥ አድሮ በፋርስ ሰዎች ዘንድ ነገር ሰራባት። የፋርስ ሰዎችም ማርከው ወደ አገራቸው ወሰዷት። እርሷም በአንዲት ሌሊት ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሲሰቃይ ራእይ አየች። መልአኩም ያንን ሰው ተበቅሎታልና እግዚአብሔር ያደረገልሽን አየሽን? አላት። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም አለችው። መልአኩም ወደ ቤቷ እንድትሄድ ነገራት። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እናቱ ሚስት ልታጋባው ስትል እርሱ ግን እግዚአብሔርን በድንግልና ማገልገል ወዶ እምቢ አላት። እርሷም በምርጫው ተደሰተች። ወደ ገዳም ሄዶ ለመመንኮስ ሲነሳም ሸኘችውና ልጇን መስዋዕት አድርጎ እንዲቀበላት እግዚአብሔርን ለመነችው። አባ አብርሃምም ወደ አስቄጥስ ገዳም ሄዶ በአባ ዮሐንስ አበምኔትነት ዘመን አባ መቃርስ ገዳም ደረሰ። ለአባ ዮሐንስም ተወዳጅ ልጅ ሆነው በተጋድሎ ሲኖር በአንዲት ሌሊት ራእይ አየ። የባቱ ጣሪያ ተሰነጠቀ። በዚያም የክብርም ባለቤት ጌታችንን በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበር። አባ አብርሃምም ፈርቶ ከመሬት ላይ ወድቆ ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችን የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔት ዮሐንስ መኖሪያ ቅርብ ናት። ስሟም በግቢግ ትባላለች። እግዚአብሔርም መልአክ አባ አብርሃምን ሁልጊዜ ጎበኟል፣ ብዙ ምስጢራትንም ይገልጥለታል። ከዚህም በኋላ አባ አብርሃም ወደ ደብረ ሐርዮን ሄደ። በዚያም አባ ጋርጊን አግኝቶ ወደ አስቄጥስ ገዳም አብሮት ወሰደውና እስከ ረፍታቸው ድረስ በዚያች ባት አብሮ ኖሩ። አበምኔቱ አባ ዮሐንስ ካረፈ በኋላ ሰይጣን በአባ አብርሃም ላይ ታላቅ ደዌ አመጣበት። 18 ዓመታት ያህል በዚያ ደዌ ውስጥ ኖረ። ከዚህም በኋላ አባ አብርሃም የረፍቱ ጊዜ ሲደርስ የጌታችን ቅዱስ ሥጋና ክቡር ደም እንዲያቀብሉት ወንድሞቹን ለመናቸውና ቆረበ። አባ ዮሐንስም ባጸደ ነፍስ ተገለጠለትና እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቷል አለው። ዕድሜውም 80 በሆነ ጊዜ በሰላም አረፈ። የአባ አብርሃም ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።